ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች ይነሳሉ። እነሱን እያነሳን ቆይታን እናደርጋለን። ዛሬ በተለይ በአውሮፓ ቻምፒየንስ ሊግ የሚደረጉ በጣም በርከት ያሉ ጨዋታዎች አሉ። እነሱንም የጨዋታ መርሃ ግብሮች ወደ እናንተ እያደረስን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ዩናይትድን፣ አርሰናልን፣ ቸልሲ፣ ሊቨርፑልን ሌሎችንም የአውሮፓ ታላላቅ ክለቦች የተመለከቱ የጥር ተጫዋቾች የዝውውር መስኮትን አስመልክተው የሚነሱ የዝውውር ጉዳዮችንም ሰፋ አድርገን ወደ እናንተ ለማድረስ ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ከኛ ጋር ሁኑ። ይህንን ፕሮግራም እየመራው ፉአድ ባህሩ ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ነው የምጋብዛችሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ዛሬ የሚደረጉ ጨዋታዎችን በማስቀደምን ጀምር። የተወዳጁ መድረክ የአውሮፓ ቻምፒየንስ ሊግ ዛሬ በርከት ያሉ ጨዋታዎችን በማስተናገድ የሚመለስ ይሆናል። ትልልቆቹ ቡድኖችን የሚያፋጥጠው የአውሮፓ ቻምፒየንስ ሊግ ዛሬም በተለያዩ የአውሮፓ ከተሞች ጨዋታቸውን ያደርጋሉ። ልክ ምሽት 12 ሰዓት ከ30 ሲል ከጥቂት ደቂቃዎች በኋላ ካይራት አልማቲ ከክለብ ብሩዥ ጋር የሚያደርጉት ጨዋታ ቅድሚያ የሚደረገው ነው። ከዛ ውጭ ግን ምሽት 2 ሰዓት ከ45 ቦዶ ግሊምትና ማንቸስተር ሲቲ የሚያደርጉት ጨዋታ እንዲሁ ይጠበቃል። ኤፍሲ ኮፐንሃቨን እና ናፖሊም ጨዋታቸውን ያደርጋሉ። ኢንተር ሚላን በሜዳው ሳንሲሮ ጁሴፔ ማይትሳ አርሰናልን የሚያስተናግድበት ጨዋታ ዛሬ ከሚደረጉት ጨዋታዎች መካከል በትልቅ ጉጉት የሚጠበቀው ነው። ኦሎምፒያኮስ እና ባየር ሌቨርኩዘን፣ ሪያል ማድሪድ በሜዳው ሳንቲያጎ ቤርናቢው ከሞናኮ ጋር ጨዋታውን ያደርጋል። ስፖርቲንግ ሊዝበን በሜዳው ኢስታዲዮ ዳሉስ ከፓሪስ ሰን ዠርሜን ጋር ጨዋታውን ያደርጋል። ቶተናም ሆትስፐርስ በሜዳው ቶተናም ሆትስፐርስ ስቴዲየም ከቦሩሲያ ዶርትመንድ ጋር ጨዋታውን ያደርጋል። ቪያሪያል በኢስታዲዮ ዴላ ሴራሚካ ከአያክስ አምስተርዳም ጋር የሚያደርጉት መርሃ ግብር ዛሬ በአውሮፓ ቻምፒየንስ ሊግ የሚጠበቁ ጨዋታዎች ናቸው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከተ መረጃን በማስቀደም ነው የምንጀምረው። ዩናይትድ ለማኑኤል ኡጋርቴ የቀረበውን ጥያቄ ውድቅ አደረገ። የኔዘርላንዱ ክለብ አያክስ አምስተርዳም ማኑኤል ኡጋርቴን ከማንቸስተር ዩናይትድ ለማስፈረም ጠይቆ እንደነበር ነው መረጃዎች የወጡት። ይሁን እንጂ ማንቸስተር ዩናይትድ ለአማካዩ የቀረበለትን የዝውውር ጥያቄ ውድቅ አድርጎታል። በሌላ በኩል በርካታ ክለቦች ወጣቱን ተጫዋች ታይለር ፍሬድሪክሰንንም በውሰት ለማስፈረም ፍላጎት ማሳየታቸው ነው የሚነገረው። ማንቸስተር ዩናይትድ በቡድን የአጨዋወት ለውጥ መምጣቱ የጨዋታ ሰዓት ስለሚያንሰው በውሰት መሄድ ይጠቅመዋል የሚል እምነትም እንዳለ ጭምር ነው የተነገረው። ማንቸስተር ዩናይትድ በጥር ተጫዋቾች የዝውውር መስኮት ንቁ ተሳትፎን የማድረግ እቅድ እንደሌላቸው ይታወቃል። ይሁን እንጂ ለረጅም ጊዜ የሚያስፈልጓቸውን ተጫዋቾች ከተገኙ ግን ወይም ደግሞ ሌላ ክለብም ደግሞ ሊያስፈርመው ከተመለከታቸው ወደ ዝውውሩ ሊገቡ የሚችሉበት እድሉ እንዳለ ነው ዘ አትሌቲክ የተባለው የመረጃ ምንጭ እየተናገረ የሚገኘው እንጂ ማንቸስተር ዩናይትድ ያን ያክል በጥር ተጫዋቾች የዝውውር መስኮት በንቃት ይሳተፋል ተብሎ አይጠበቅም። ዩናይትድ ያለባቸው የተጫዋቾች ክፍተትን ለመሙላት ወደ ገበያው የመውጣት ፍላጎት አሁን ላይ የላቸውም ብለዋል ዘ አትሌቲክ የተባለው የመረጃ ምንጭ ሲያረጋግጥ። ዩናይትድ በዝውውር ፍላጎት ውስጥ ያሉ ተጫዋቾች አሁንም ያሉ ቢሆንም በጥር የዝውውር መስኮት ግን እነሱን ለማስፈረም ምንም አይነት እንቅስቃሴ አይደረግም። ነገር ግን ሌሎች ክለቦች ተጫዋቾቹን ለማስፈረም እንቅስቃሴ የሚያደርጉ ከሆነ ለምሳሌ ያክል ኤሊዮት አንደርሰን በማንቸስተር ዩናይትድ እና በማንቸስተር ሲቲ እንዲሁም በቸልሲም ጭምር የሚፈልግ ተጫዋች ነውና ዩናይትዶችንን ተጫዋች በክረምት ነው ማምጣት የሚፈልጉት። ነገር ግን ሲቲና ቸልሲ ግን ይህንን ተጫዋች ለማስፈረም አሁኑኑ እንቅስቃሴ የሚጀምሩ ከሆነ ዩናይትድ ሳይቀደም እንግዲህ እዚህ ዝውውር ላይ በድጋሚ መግባት የሚፈልግበት እድል ይኖረዋል። በጥር ተጫዋቾች የዝውውር መስኮት ምናልባት ተጫዋች የሚያስፈርም ከሆነ በዛ መልኩ ነው ሊሆን እንደሚችል እየተነገረ የሚገኘው። ሌሎች ክለቦች የሚፈልጋቸውን ተጫዋቾች ለማስፈረም እንቅስቃሴ ከጀመሩ ብቻ ወደ ፉክክሩ ሊገባ እንደሚችል እየተነገረ ይገኛል። ካልሆነ ግን ዩናይትድ በዚህ የዝውውር መስኮት ብዙም ተጫዋች የማስፈረም
እንቅስቃሴ ላይ ያሳይ እንደሚችል ነው የተነገረው። ይህ በእንዲህ እንዳለም የገንዘብ መጠኑ ባይገለጽም አያክስ ግን ለማኑኤል ኡጋርቴ የዝውውር ጥያቄን አቅርቦ በዩናይትድ ወዲያው ውድቅ እንደተደረገበት ዘ አትሌቲክ የተባለው የመረጃ ምንጭ በዛው አያይዞ እንደገለጸው ነው። ኤሎት አንደርሰን አሁን ላይ የማንቸስተር ዩናይትድ ቁጥር 1 ኢላማ ነው። ነገር ግን ኖቲንግሃም ፎረስቶች እሱን የመሸጥ ምንም አይነት ፍላጎት የላቸውም። ዘ አትሌቲክ እንደተናገረው ከሆነ ኖቲንግሃም ፎረስት ሀሳብ ከቀየሩ ግን በርካታ የፕሪሚየር ሊግ ክለቦች ተጫዋቹን ለማስፈረም ፉክክር ያደርጋሉ ተብሎ ይጠበቃል። ከነዛ መካከል ማንቸስተር ዩናይትድ ቀዳሚው እንደሚሆንና ዋነኛው እንደሚሆን ጭምር እየተነገረ ነው። ሌሎች እንግሊዝ ክለቦችም ግን ይህንን ተጫዋች ለማስፈረም ፍላጎት አላቸው። ምንም እንኳን ኖቲንግሃም ፎረስቶች ይህ ተጫዋች አይሸጥም የሚል ሀሳብ ላይ አሁንም ቢሆኑም ዩናይትዶች ግን በቀጣይ ይህንን ተጫዋች ለማስፈረም ጥረቶችን ያደርጋሉ ተብሎ ይታሰባል። ጄሚ ካራገር ስለ ማይክል ካሪክ ይናገራል። ማንቸስተር ዩናይትድ ከማይክል ካሪክ ጋር የሊጉን ዋንጫ ያነሳል ብዬ በጭራሽ አልጠብቅም። ቸልሲ ከሪያም ሮስኒየር ጋር እንዲሁ የሊጉን ዋንጫ ሲያነሳ አይታየኝም። ለሁለቱም ክብር ላለመስጠት ፈልጌ አይደለም። ከሰሩት ካለፉት ስራዎቻቸው በመነሳት የተሰማኝን ግልጽ የሆነ የራሴን ሀሳብን የገለጽኩት ፕሪሚየር ሊግን ለማሸነፍ የተለየ ከአሰልጣኝ መሆን አለብህ። 99 በመቶ የሚሆኑት የሊጉ ዋንጫ አሸናፉ አሰልጣኞች ልዩ አሰልጣኞች ናቸው። ካሪክ ያ ይጎለዋል። ምናልባትም ስህተት ልሆን እችላለሁ። ነገር ግን በዚህ ምክንያት ግን ነው ካሪክ ይህንን ሀሳብ ያነሳውትም ሲል ጭምር ነው የተናገረው ጄሚ ካራገር እና ማንቸስተር ዩናይትድ በማይክል ካሪክ ስር ከዛ ውጭ ደግሞ ቼልሲ በሊያም ሮዝኒየር ስር የፕሪሚየር ሊግ ዋንጫን የማንሳት እድላቸው በጣም ጠባብ ነው ሲልም ጭምር ነው ጄሚ ካራገር ሀሳቡን የተናገረው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ኢትዮጵያን እስክጎበኝና እስከማገኛችሁ ጓግቻለሁ ብለዋል። የቀድሞው የአርሰናልና የሲቲ ተጫዋች ነው ይህንን ሀሳብ የሰጠው። የቀድሞው የአርሰናልና የማንቸስተር ሲቲ ተጫዋች የነበረው ፈረንሳዊው ተጫዋች ባካሪ ሳኛ በዚህ ሳምንት መጨረሻ ወደ ኢትዮጵያ ይመጣል ተብሎ ይታሰባል። የመስመር ተከላካዩ ባካሪ ሳኛ በኢትዮጵያ በሚኖረው ቆይታ ልምዱን እንደሚያካፍል ነው የሚጠበቀው። ኢትዮጵያን እስክጎበኝና እስከማገኛችሁ ጓግቻለሁ ሲል ከጋዜጠኛ መንሱር አብዱል ቀኒ ጋር በነበረው ቆይታ ላይ ሀሳቡን ሰጥቷል። ባካሪ ሳኛ ኦሎምፒክ ደማርሴይ ኢታን ንዋኔሪን ለማስፈረም እየተቃረበ ነው። ኦሎምፒክ ደማርሴይ የአርሰናሉን ተጫዋች ኢታን ንዋኔሪን ለማስፈረም በመስራት ላይ መሆናቸው ይፋ ተደርጓል። ማርሴይ ተጫዋቹን እስከ ውድድር ዓመቱ መጨረሻ በውሰት እንደሚያስፈርሙት ነው የተዘገበው። የማርሴው አሰልጣኝ የሆኑት ሮቤርቶ ዲ ዘርቢ ከሚኬል አርቴታ ጋርና ከተጫዋቹ ጋር ፍሬያማ የሚባል ንግግር ማድረጋቸውን የተነገረው አርሰናሎች ከሌሎች ክለቦች ይልቅ በአሰልጣኝ ሮቤርቶ ዲ ዘርቢ አጨዋወት ምክንያት ለማርሴይ ቅድሚያ እንደሚሰጡ ተነግሯል። በተጫዋቹ የውሰት ውል ውስጥም ክፍያ እንደሚኖርና የመግዛት አማራጭም እንደማይካተት ይፋ ተደርጓል። ኢታን ንዋኔሪ በቀጣይ ጥቂት ቀናት ውስጥም በቀረበለት የዝውውር ጥያቄ ላይ ውሳኔ እንደሚያሳውቅ ጭምር ይጠበቃል ተብሎ ይታሰባል። አርሰናሎች ይህንን ተጫዋች ምናልባት በውሰት ሊሰጡት እንደሚችሉ ጭምር ነው እየተነገረ የሚገኘው። ሌላኛው ከዚሁ ከኦሎምፒክ ደማርሴይ ጋር ግን ካነሳን አይቀር የዩሪየን ቲምበር ወንድም የሆነውን ኩዌንቲን ቲምበርንም በእጅጉ ለማስፈረም መቅረባቸውን የተነገረው። በአርሰናል ቤት የምናውቀው የመስመር ተከላካይ የሆነው ዩሪየን ቲምበር መንታ ወንድም የሆነው ኩዊንተን ቲምበር ለሮቤርቶ ዲ ዘርቢ ቡድን ሊፈርም ከጫፍ ደርሷል። ግላዊ ጉዳዮች ላይ አስቀድሞ ከስምምነት የተደረሰ ሲሆን የደሞዝና የግዢ ሁኔታዎች ተጠናቀዋል። ከተጫዋቹ ጋርም ግላዊ ውሎች ተጠናቀዋል። ዝውውሩ በተጫዋቹ ፍላጎት መሰረት በሚቀጥሉት 24 ሰዓታት ውስጥ መቋጫውን ያገኛል ተብሎ ይታሰባል። ስለዚህ ኩዌንቲን ቲምበርም ወደ ኦሎምፒክ ደማርሴይ ለማምራት ከጫፍ መድረሱን የሚያሳዩ መረጃዎች ናቸው የወጡት። በዚሁ የማርሴይን ጉዳይ ካነሳን አይቀር በአሁኑ ሰዓት የአርሰናል ትልቁ ችግር እየሆነ ያለው በክለቡ ተጫዋቾች ወይም አሰልጣኝ ሚኬል አርቴታ ሳይሆን በአሁኑ ሰዓት ትልቁና ዋነኛው የአርሰናል ችግር እየሆኑ ያሉት የአርሰናል ደጋፊዎች ብቻና ብቻ ናቸው ብለዋል ፓትሪክ ኤቭራ የቀድሞ ማንቸስተር ዩናይትድ ተጫዋች ሲናገር። ዝም ብላችሁ አስቡት። በዚህ ሲዝን የሚኬል አርቴታ ቡድን እየተወዳደረ በሚገኝበት አራቱም የዋንጫ ውድድር ላይ ቡድኑ በሁሉም የውድድር መድረክ የዋንጫው ተመራጭ ቡድን ነው። አሁን ላይ አርሰናል የሚገኝበት ቦታ ላይ የሁሉም ክለብ ደጋፊዎች ትልቁ ህልምና ምኞት ነው። የአርሰናል ደጋፊዎች ግን አርሰናል ከኖቲንግሃም ፎረስት ጋር ነጥብ ጣለ በማለት ቡድኑ ላይ አሰልጣኙ ላይም እናም ደግሞ ተጫዋቾች ላይም የሰላ ትችቶችን በመስጠት ተጠምደዋል። እኔ በግሌ የአርሰናል ደጋፊዎች በዚህ ሰዓት ምን እንደሚፈልጉ ሊገባኝ አልቻለም። አርሰናል በአሁኑ ሰዓት በሊጉ የደረጃ ሰንጠረዥ አናት ላይ ይገኛል ይላል ፓትሪክ ኤቭራ ሲናገር። በ7 ነጥብ ሊጉን እየመራ ነው። በአውሮፓ ቻምፒየንስ ሊግ ምድቡን በአንደኝነት እየመራ ይገኛል። እንዲሁም በካርሊንግ ካፕ የፍጻሜ ተፋላሚ ለመሆን አንድ እግሩን ወደ ፍጻሜ አስጠግቷል። እንዲሁም ደግሞ በኤፍኤ ካፕ ውድድር ላይም ይህ ቡድን እንደሚገኝ ታውቃላችሁ። ሚኬል አርቴታና ቡድኑ በዚህ ሲዝን የአራትዮሽ ዋንጫን ወይም ኳድረፕልን ለማሸነፍም
የማሳካት እድል እንዳለው ግልጽ ነው። ነገር ግን በጣም የሚገርመው ሁኔታ ቡድናቸው ትልቅ የዋንጫ ተመራጭ ቢሆንም እነሱ ግን የአርሰናል ደጋፊዎች በጥሩ ሁኔታ በአራቱም ውድድር ላይ እየተፋለመ የሚገኘውን ቡድናቸው በአርቴታ ስር ክለቡን ወደ ክብር ሊያመራ የሚችል አስተዳደር አይደለም በማለት ከፍተኛ ትችት እየሰነዘሩ ይገኛሉና የአርሰናል ደጋፊዎች በዚህ መልኩ ምን እንደፈለጉ ሊገባኝ አልቻለም ሲል የቀድሞ የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የነበረው ፓትሪስ ኤቭራ ሀሳቡን እንደሰጠ ነው መረጃዎቹ የወጡት። ቲየሪ ዳንኤል ኦንሪም ይናገራል። አርሰናል ከኖቲንግሃም ፎረስት ጋር ነጥብ ተጋርቶ 1 ነጥብ ማግኘቱ ውጤቱ በእርግጠኝነት አዎንታዊ ነው። ምንም እንኳን ማንም ሰው ከኛ ጋር አብሮ መሮጥ የማይፈልግ ከሆነ ነጥቡን መውሰድ አለብን። አሁን ላይ ሊጉን በ7 ነጥብ እየመራን ነው። ምናልባት ሰዎች ከኖቲንግሃም ፎረስት ጋር ነጥብ በመጋራታችን የተጨነቁት አርሰናል ለመጨረሻ ጊዜ የሊጉ ሻምፒዮን ከሆነ ረጅም ጊዜ በመሆኑ ነጥብ በጣልን ቁጥር ሰዎች ይጨነቃሉ። ሚኬል አርቴታ ማንቸስተር ሲቲንና ሊቨርፑልን በርጦ ሊጉን የሚያሸነፍበት መንገድ ጠይቀን ነበር። አሁን ጥያቄያችን እየተመለሰ ነው። ሊጉን በ7 ነጥብ እየመራን ነው። ይህም በትንሹ የ3 ጨዋታ ውጤት ልዩነት ነው። ይህ ደግሞ ቀላል አይደለም። ጥያቄያችን ሊመለስ ነው። አሁን እሱ እያሸነፈ ነው። ይህ ደግሞ ትልቅ አዎንታዊ ነገር ነው ሲልም ጭምር ነው የተደመጠው። ይህንን ሀሳብ የሰጠው ሚኬል አርቴታንና ቡድኑን በተመለከተ ቲየሪ ዳንኤል ኦንሪ ነው። ሚኬል አርቴታ ከዛሬው ጨዋታ አስቀድሞ የተለያዩ ሀሳቦችን አንስቷል። ሚኬል አርቴታ ስለ ኖቲንግሃም ፎረስቱ ጨዋታ ሲናገር በውጤቱ ደስተኛ አይደለንም። ጨዋታውን እንዲሁም የተፎካካሪ ቡድኖችን ውጤት እንደገና ተመልክተናል። እናም ያ ጨዋታ የሊጉ ምን ያክል ከባድ እንደሆነ የሚያሳይ ነው ሲልም ጭምር ነው የተናገረው። ሚኬል አርቴታ ይቀጥልና ፒዮሮ ሂንካፒየ፣ ሪካርዶ ካላፊዮሪ እና ማክስ ዶመን ዝግጁ አይደሉም፣ ነገር ግን ሞስኩዌራ እና ካይ ሃቨርትስ ግን ለጨዋታው ዝግጁ ናቸው ሲል ጭምር ተናግሯል። አርቴታ ስለ ቪክተር ዮኬሬሽም ተናግሯል። ጫናዎቹ አሉ፣ ነገር ግን ይህ በሊግ ውስጥ ያሉ ሁሉም ደግሞ አጥቂዎች ላይ የሚፈጠር ይመስለኛል። እንዲሁም በአሁኑ ሰዓት አጥቂ ሆኖ መጫወት ምን ያክል ከባድ እንደሆነ ሁሉም የሚያውቀው ነው። ለዚህም ምክንያቱ የተጫዋቾች አካላዊ ጥንካሬ፣ የተከላካይ አማካዮች የበላይነትና ብቃት እንዲሁም በአብዛኛው የጨዋታ ክፍለ ጊዜ ለአጥቂዎች የሚሰጠው ክፍት ቦታ ጠባብ በመሆኑ ነው። ነገር ግን ዋናው ነገር ወጥ የሆነ አቋምና ጽናት ነው። በስራው ላይ ምን ያክል ቁርጠኛ እንደሆነ እናውቃለን። ያለውን አቅም ሁሉ እየተጠቀመ ነው። እኛም ደግሞ ከሱ ጋርም መስራታችንን መቀጠል ይኖርብናል ሲልም ጭምር ነው ስለ ቪክተር ዮኬሬሽ የተናገረው። አርቴታ ስለ ኢንተር ሚላንም ተናግሯል። በቻምፒየንስ ሊግ ውስጥም ውድድር አንድ ነገር ለማሳካት እድሉን ካገኘ እንደ ኢንተር ሚላን አይነት ቡድንን ሲያገኙ እሱን መያዝ አለብን። ዛሬ ምሽት በመድረኩ ትልቅ ልምድ ያለው ከፍተኛ ደረጃ ላይ ያለና ከፍተኛ ጎን ካለው ቡድን ጋርም እንጫወታለን። እኛ ኢንተር ምን ያክል ጠንካራ እንደሆነ ያንን እናውቃለን። ከዚያም ለእያንዳንዱ ጨዋታ ቡድኑን እናዘጋጃለን። ይህ ግልጽ ነው። ወደ እዚህ ደግሞ የመጣ ነው እሱን ለማሸነፍ ነው። የውድድር ዓመቱን በድል እንደጀመረን በድል ለመጨረስም ወደዚህ ስንመጣ ማሳካት የምንፈልገው ነገር ግልጽ ነው። እናም ደግሞ ይህን ነገር ተመሳሳይ ይሆናል ሲልም ነው አርቴታ የሚናገረው። አርቴታ አርሰናል በፕሪሚየር ሊጉ መሪነት ነጥብ ልዩነት ላይ ስለማስፋቱ ሲናገርም በግልጽ ለመናገር በቅርብ ባደረግናቸው ውጤቶች አልረካንም ነበር። እናም ጨዋታውንም ደጋግመን እየተመለከትን ነው። እንዲሁም የሌሎች ቡድኖችን ውጤትም ተመልክተናል። ከዚህ የበለጠ እንደምንፈልግም ግልጽ ነው ሲል ይናገራል። ነገር ግን እኔ እንደማስበው የእያንዳንዱ ጨዋታ ላይ የሚደረገው ፉክክር ቀላል አይደለም። ይህ ሊግ በአሁኑ ወቅት የትኛውንም ጨዋታ ላይ ፈተናዎች አሉት። ለእኛ እያንዳንዷ ነጥብ ምን ያክል ዋጋ እንዳላት እናውቃለን። እያንዳንዱ ጨዋታን ማሸነፍ እንፈልጋለን፣ ምክንያቱም ይህንን ሊግ ለማሸነፍ የግድ ይህ ያስፈልገናል ሲልም ጭምር የተናገረው። አሁን ደግሞ ዛሬ ሌላ ውድድር፣ ሌላ ጨዋታ ይጠብቀናል። እሱንም እናደርጋለን። እዚህ ሜዳ ላይም ከ1 ዓመት በፊት ተገናኝተን ነበር። እናም እንደገና ወደ ቻምፒየንስ ሊግ ተመልሰናል። ለዛሬው ጨዋታም ተዘጋጅተናል ሲልም የተናገረው። ጋብሪኤል ሄሱስ ስለ ቪክተር ዮኬሬሽም ይናገራል። ቪክተር ዮኬሬሽ በጣም የሚገርም ሰው ነው። እንዳለመታደል ሆኖ እሱ ሲመጣም ሲፈርም እኔ እዚህ አልነበርኩም። ብራዚል ውስጥ በማጋገሚያ ስራዬ ላይ የነበርኩት ከጉዳት የተመለሸ ስመጣ በፍጥነት ከቡድኑ አባላት ጋር ተላምዷል። ከኔ ጋርም በጣም ጥሩ ግንኙነት አለን። ስለ እግር ኳስ ስናወራ ሁለታችንም እድሜያችን እኩል ነው። እኔ እዚህ ፕሪሚየር ሊግ ውስጥ ለብዙ ዓመታት ተጫውቻለሁ። በፕሪሚየር ሊግ ውስጥም በመጫወት ከሱም የበለጠ ረጅም ጊዜ ልምድ አለኝና አንዳንድ ጊዜ እዚህ ሊግ ውስጥ ጎሎችን እንዴት ማስቆጠር እንዳለብን ለሱ አንዳንድ አስተያየቶችን እና ምክሮችን እሰጣለሁ። ምክሬን ይሰማል። ሜዳ ላይም ይህንን ይተገብራል፣ ያደርጋል። እሱ በጣም ምርጥና ከፍተኛ አጥቂ ነው። በቀድሞ ክለቡ ብዙ ጎሎችን አስቆጥሯል። እናም ደግሞ ያንን ከኛ ቡድን ጋርም እዚህ እንደሚያደርገው እርግጠኛ ነኝ ሲልም ጭምር ነው የተናገረው። ጋብሪኤል ሄሱስ የአጥቂ ቦታህን ድጋሚ የምትይዝበት ጊዜ አሁን እንደሆነም እንግዲህ ተብሎ ተጠይቆ ነበር። ይህ ከባድ ጥያቄ ነው። ቪክተር ዮኬሬሽ ከፍተኛ ተጫዋች ነው። በማንኛውም ጊዜ ጎል ማስቆጠር ይችላል። እናም ካይም ድንቅ ተጫዋች ነው። በመመለሴ በጣም ደስተኛ ነኝ ብሏል።
ጋብሪኤል ሄሱስ በአርሰናል ቤት ስለ አዲስ ንግግርም ስለመኖሩ ስለ ኮንትራትም ተጠይቆ ነበር። እስካሁን አዲስ ነገር የለም፣ ስለ ኮንትራትም ምንም የተባለ ነገር የለም ሲል የተናገረው። ስለ አርሰናል የዚህ ሲዝን ጉዞም ተጠይቆ አርሰናል ከየት እንደመጣ ስታይ አሁን በትክክለኛው መንገድ ላይ ያለን ይመስለኛል ሲልም ጭምር ነው የተናገረው ጋብሪኤል ሄሱስ። ሊቨርፑል ዶሚኒክ ሶቦስላይን ውሉን ሊያራዝም መሆኑ ተገለጸ። ሃንጋሪያዊው ተጫዋች ዶሚኒክ ሶቦስላይ ኮንትራቱን ለማራዘም ከሊቨርፑል ጋር ንግግር በማድረግ ላይ መሆኑን ይፋ አድርጓል። ይሁን እንጂ የ25 ዓመቱ ተጫዋች ሶቦስላይ ንግግሩ እስካሁን ፍጻሜ እንዳላገኘ ነው አያይዞ የገለጸው። ከዓመት በፊት ሊቨርፑል በ60 ሚሊዮን ፓውንድ የተቀላቀለው ዶሚኒክ ሶቦስላይ በክለቡ እስከ 2028 የሚያቆይ ኮንትራት አለው። ዶሚኒክ በሊቨርፑል የቨርጂል ቫን ዳይክ ተተኪ አምበል ተደርጎ እንደሚታይ ነው በርካቶች የሚያነሱት። ምናልባት ቨርጂል ቫን ዳይክ ከዚህ ክለብ የሚለቅ ከሆነ ቀጣዩ የመጀመሪያው ካፕቴን የሚሆነው ዶሚኒክ ሶቦስላይ እንደሆነ በርካቶች ግምቶቻቸውን እየሰጡ ይገኛሉና ኮንትራቱንም ለረጅም ጊዜ ሊያራዝም እንደሚችል ነው የተነገረው። በዚሁ የሲቲ ጉዳዮችን እናንሳም። ሲቲ ኦስካር ቦብን ለመሸጥ አቅዷል። ማንቸስተር ሲቲ ወጣቱን የፊት መስመር ተሰላፊ የሆነው ኦስካር ቦብን በዚህ ወር ይሸጡታል ተብሎ እንደሚጠበቅ ነው ዘ አትሌቲክ የተባለው የመረጃ ምንጭ አስነብበው። የተጫዋቹ ሽያጭ በዚህ ሳምንት ሊሆን የሚችል ሲሆን የፕሪሚየር ሊግ ጀርመንና ፖርቱጋል ክለቦችም ፍላጎት አሳይተዋል። ማንቸስተር ሲቲ ለዝውውሩ 30 ሚሊዮን ፓውንድ እንደሚፈልግ ነው የተጠቆመው። በሌላ በኩል ሴሜኒዮና ማርክ ጉሂዩም የግሉ ያደረገው ማንቸስተር ሲቲ በዚህ ወር ተጨማሪ ተጫዋቾችን ያስፈርማል ተብሎ አይጠበቅም። ሌላኛው ፔፕ ጓርዲዮላ የተናገረው ጉዳይ ነው። ስለ አዲሱ ፈራሚ ማርክ ጉሂ ይናገራል። ከፍተኛ የማል ተከላካይ ነው። ለብሔራዊ ቡድኑ ምርጥ ተከላካይ እንደሆነም እናውቃለን። ክለቡ ማንቸስተር ሲቲ ወደዚህ ስላመጣው እናመሰግናለን። ከብዙ ዓመታት ፍጹም በሆነ ብቃት ላይ ይገኛል። በቀኝና በግራ እግሩም መጫወት ይችላል። እኛን ሊመርጠን እንደሚፈልግ አውቃለሁ። ስለመረጠንም እናመሰግናለን ብሏል። በሚቀጥሉት ጥቂት ወራት ውስጥም ከኋላ ባለብን ችግር እሱ መኖሩ በጣም አስፈላጊ ነው ብሏል። ጓርዲዮላ ስለ አብዲኮድር ኩሶኖቭ የሚናገራል። እሱ ምርጥ ነው፣ በጣም ደስተኞች ነን። በተለይም እሱ ምርጥ ነው፣ ምክንያቱም ከአርሰናል በኋላ 1 ደቂቃ ሳይጫወት ለ1 ወር ያክል ቆይቷል። እናም በስልጠና ክፍለ ጊዜዎች እንዴት እንደሰራ መገመት ይቻላል። ይህ ኩሳኖቭን ይገልጸዋል። የመጣው ከእናትና ከአባቱ ነው፣ ከኡዝቤኪስታን። በፈረንሳይ ለጥቂት ወራት ቆይቷል። እናም ወዲያውኑ በማንቸስተር ሲቲ በፕሪሚየር ሊግ ቋሚ ሆኖ ጀምሯል። የለውጥ ቀላል አይደለም። አዳመጠ፣ ተማረ፣ ሁኔታው ልዩ ሆነለት። ማንቸስተር ሲቲ ለብዙ ዓመታትም በከፍተኛ ደረጃ እንደሚጫወትም መገምታለሁ ሲል የተናገረው ኒኮ ኦራይሊንም ሀሳቡን ሰጥቷል። ኒኮ ኦራይሊ በደርቢ ጨዋታ ላይ ዩናይትዶች በብዙ መለኪያ ከኛ የተሻሉ ነበሩ፣ በአንጻሩ ደግሞ እኛ ሁላችንም እንደ ቡድን ጥሩ ብቃት አላሳየንም። ስለዚህም በቀጣይ ጨዋታዎች በደንብ ተጠናክረንና ተዘጋጅተን መመለስ አለብን ሲል የተናገረው ኒኮ ኦራይሊ ስለ ማርክ ጉሂም ይናገራል። እሱ ድንቅ ሰው ነው እና ምርጥ ተጫዋች ነው። ከሱ ጋርም አንድ ላይ እስከምጫወትና እንኳን ደህና መጣ እስክለው ድረስም በጣም ጓጉቻለሁ ሲል የተናገረው። ፔፕ ጓርዲዮላ ስለ ሃላንድ ሲናገር ትናንትና በጣም ጥሩ እንቅልፍ እንደተኛና በደንብ ረፍት እንዳደረገ ነግሮኛል። ስለዚህም ለዚህኛው ጨዋታ ዝግጁ እንደሚሆን እጠብቃለሁ ብሏል። በማንቸስተር ሲቲ ምን ማሳካት ትፈልጋለህ ተብሎ ነበር ማርክ ጉሂ። እንደ ቡድን ሁሉንም ዋንጫዎች ማሸነፍ፣ በግሌ ደግሞ ራሴን በደንብ ማሻሻል፣ ምክንያቱም እዚህ ያሉት ሁሉም ሰዎች በእርግጠኝነት ራሴን ማሻሻል እንድችልም ሊረዱኝ እንደሚችሉ አውቃለሁ ሲል ነው የሚናገረው። ማርክ ጉሂ ቀጥልና በማንቸስተር ሲቲ ስራዬን እስክጀምር ድረስ በጣም ጓጉቻለሁ። የቡድን አጋሮቼን ማግኘት፣ ጠንክሬ ልምምድ መስራት፣ አሰልጣኙ የሚለኝን ማድረግና ለማንቸስተር ሲቲ ደጋፊዎችም ያለኝን ሁሉ መስጠት ፈልጋለሁ ሲልም ጭምር የተናገረው ማርክ ጉሂ ቀጥልና ማንቸስተር ሲቲን በመቀላቀሌ በጣም ደስተኛ ነኝ፣ እናም በጣም እኮራለሁ። ይህ እርምጃ በእግር ኳስ ሕይወት ያደረግኩት ጥረት ሁሉም ውጤት እንደሆነ ይሰማኛል። አሁን በእንግሊዝ ውስጥ ባለው ምርጥ ክለብ ውስጥም እናም በታላቅ ቡድን ውስጥ ነኝ። ስለዚህም በጣም ደስተኛ ነኝ ሲልም ጭምር ነው ማርክ ጉሂ የተናገረው። ቸልሲን የተመለከተ መረጃን እናንሳ። ፋብሪዚዮ ሮማኖ ባወጣው ዘገባ መሰረት ቸልሲ ለጀረሚ ዣኳቭ ዝውውር ከ65 እስከ 70 ሚሊዮን ዩሮ ለመክፈል ፍቃደኛ አይደለም። ነገር ግን በማል ተከላካይ ዝርዝራቸው ውስጥ ዣኳቭን ጨምሮ 3 ተጫዋቾች አሉ። ትላልቅ የስፔንና የእንግሊዝ ክለቦች ሁሊያን አልቫሬዝን ለማስፈረም ፍላጎት እንዳላቸው ማቴዎ ሞሬቶ ዘግቧል። ቸልሲና ፓሪስ ሳን ዠርሜንም ለአትሌቲኮ ማድሪዱ አጥቂ ሁሊያን አልቫሬስ ለክረምቱ የዝውውር መስኮት ክትትል እያደረጉበት ካሉ ክለቦች መካከል ይገኛሉ ብለዋል። ሳይመን ጆንስ ነው የዴይሊ ሜሉ ጸሐፊ ይህንን የተናገረው። ቸልሲ በዚህ ዓመት አንድ አማካኝና አንድ የማጥቃት ባህር ያለው ተጫዋች መጨመር ይፈልጋል። ለእነዚህም ቦታዎች ደግሞ 10 ስሞችን የያዘ ዝርዝርን አካተዋል። ምንም እንኳን ዝውውሮቹ በክረምቱ የመከናወናቸው እድላቸው ሰፊ ቢሆንም አሁኑኑ ለማስፈረም የሚያስችል እድል ካለ ግን ቸልሲ ያንን ለማድረግ ይሞክራል ብሏል ሳይመን ጆንስ የዘ አትሌቲኩ ዘጋቢ።
ሪያል ማድሪድን እንመልከት። ዲያዝ ጎሉን ቢያስቆጥረው ሁሉም ያጨበጭበለት ነበር ብለዋል ሉዊስ ኤንሪኬ ናቸው። ስፔናዊው የፓሪስ ሰን ዠርሜን አሰልጣኝ የሆኑት ሉዊስ ኤንሪኬ ሞሮኮዊው ብራሂም ዲያዝ በሳተው ፍጹም ቅጣት ምት ምክንያት ክፉኛ መተቸቱን አውግዘውታል። ዲያዝ እንደሞከረው የፓኒንካ ጎል ብታስቆጠረ ሁሉም ያጨበጭብላል ያሉት ኤንሪኬ ከሳትከው ግን በሁሉም ይነሳብሃል ሲሉ ልክ አይደለም ብለዋል። ዲያዝ ሁሉንም ቦታ ርዕስ መሆኑ ልክ አይደለም ያሉት አሰልጣኙ ዚነዲን ዚዳን ዓለም ዋንጫ ፍጻሜ ላይ እንዲሁም ሰርጂዮ ራሞስም አድርገውት እንደሚያውቁ አስታውሰዋል። አያይዞም ዲያዝ ምርጥ ተጫዋች ነው አውቀዋለሁ፣ ወደ ስፔን ብሔራዊ ቡድን ካካተትኩትም አንዱ እኔ ነበርኩኝ ብለዋል። በእግር ኳስ በጣም አስፈላጊው ነገር ለሰዎች የምታሳየው ዋጋ ነው። እሱ በጣም ጥሩ ተጫዋች ነው፣ መጥፎ ተጫዋች አይደለም፣ ወጣት ተጫዋች ነው ሲሉ ሉዊስ ኤንሪኬ ሀሳባቸውን እንደሰጡ መረጃዎች እየወጡ ይገኛሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ በስፋት የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ቆይታ እንዲሆንላችሁም ነው በአክብሮት የምመኘው።